ሰላም ሰላም የፀሐይ ቀለም ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በእሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎች ትምህርታዊ አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በቤተሰብ እና በነቤተሰብ ቃላትን ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ ማለት ነው። ይሄንም አንድ እንዳሳያችኋለሁ፣ ከኔ ጋር ቆዩ። እናንተ ይህን ቪዲዮ በደንብ አድርጋችሁ እስከ መጨረሻው ድረስ እዩት። እንግዲህ እናንተ ይህን ቪዲዮ እስክርቢቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮን በመመላለስ በደንብ አድርጋችሁ እዩት። ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል ማለት ነው። ማንበብ መቻል ካለን በተሎ ማንበብ ይችላል፣ መጻፍ መቻል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ በመጀመሪያ እዚህ ጋር የሚታዩትን ከየስከ ያሉትን ሰባቱንም ድምጾች አንድ ባንድ ቆጥርላችኋለሁ። ከዚያም በኋላ ደግሞ እያንዳንዳቸው የተመሰረቱን ቃላቶች አነብላችኋለሁ ማለት ነው። ተከታተሉኝ። ዩ ይ ያ ዬ ይ ዮ። አሁን እነዚህን ፊደላቶች ከመጨረሻ ወደ መጀመሪያው ቆጥርላችኋለሁ ማለት ነው። ዮ ይ ዬ ያ ይ ዩ የ። አሁን እንግዲህ በእያንዳንዳቸው የተመሰረቱን ቃላቶች ደግሞ አንብላቸዋለሁ ማለት ነው። አሁን በማን የተመሰረተውን ነው የምናየው? ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ይሄ ማለት ደግሞ ይችኛዋ ናት ማለት ነው። ስለዚህ የት ይላል። እንግዲህ እዚህ ጋር የቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ የት የሚል ቃል መስርተውልናል ማለት ነው። እዚህ ጋር በማን የመሰረት ነው? በየ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ደግሞ በዩ እንሄዳለን ማለት ነው። ዩ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። እንግዲህ በዩ የተመሰረተውን ደግሞ ስናይ ዩን የን ይላል። እንግዲህ እዚህ ጋር ደግሞ ዩ የቤተሰብ የሁለተኛዋ ናት። ኔ የነ ቤተሰብ የአምስተኛዋ ናት። ነ የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምን ይላል? ዩኒየን የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በማን የመሰረት ነው? በዩ ወይም ደግሞ በይች በሁለተኛዋ ድምጽ ነው ማለት ነው። ስለዚህ በዩ የተመሰረተውን ካየነ ወደ ቀጣይ ወደ እንሄዳለን። እንግዲህ ይህ ማለት ወይም ደግሞ ሶስተኛዋ ድምጽ ደግሞ ይችኛዋ ናት ማለት ነው። ስለዚህ በዚህ የተመሰረተ ደግሞ እይ ይላል። እንግዲህ እዚህ ጋር ደግሞ የአ ቤተሰብ የስድስተኛዋ ናት። የቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ እይ የሚል ቃል መስርተውልናል ማለት ነው። እዚህ ጋር በማን የመሰረት ነው? በይ ወይም ደግሞ በሶስተኛዋ ድምጽ ነው ማለት ነው። ስለዚህ እይ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ያ እንሄዳለን። እንግዲህ ያ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ የተመሰረተውን ደግሞ ያሉት ይላል። እንግዲህ እዚህ ጋር ደግሞ ያ የቤተሰብ የአራተኛዋ ናት። ሉ የለቤተሰብ የሁለተኛዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ያሉት የሚል ቃል መስርተውልናል ማለት ነው። እዚህ ጋር በማን የመሰረት ነው? በ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ የ እንሄዳለን ወይም ደግሞ ወደ አምስተኛዋ ድምጽ ማለት ነው። ስለዚህ የአምስተኛዋ ድምጽ ደግሞ ይችኛዋ ናት። ወደ ቀጣዩ ስንሄድ ደግሞ ሆዬ ይላል። እንግዲህ እዚህ ጋር ደግሞ ሆ የሀ ቤተሰብ የሰባተኛዋ ናት። የቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ሆዬ የሚል ቃል መስርተውልናል ማለት ነው። እዚህ ጋር በማን የመሰረት ነው? ወይም ደግሞ በአምስተኛዋ ድምጽ ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ይህ እንግዲህ ይህ ማለት ደግሞ ይችኛዋ ናት ወይም ደግሞ የስድስተኛዋ ድምጽ ናት ማለት ነው። ስለዚህ ይህ ይላል። እዚህ ጋር ይህ የቤተሰብ የስድስተኛዋ ናት። የሀ ቤተሰብ የስንተኛዋ ናት ማለት ነው? የስድስተኛዋ ናት። ሁሎችም የስድስተኛ ድምጽ ናቸው ማለት ነው። ስለዚህ በአንድ ላይ ይህ የሚል ቃል መስርተውልናል ማለት ነው። እዚህ ጋር በማን የመሰረት ነው? በይ ወይም ደግሞ በዚህኛዋ ፊደል ነው ማለት ነው። ስለዚህ ይህ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ዮ ወይም ደግሞ ወደ ሰባተኛዋ ድምጽ እንሄዳለን። ዮ ማለት ይችኛዋ እናት ማለት ነው። ስለዚህ ዮሴፍ ይላል። እንግዲህ እዚህ ጋር ዮ የቤተሰብ የሰባተኛዋ ናት። ሴ የሰቤተሰብ የአምስተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ዮሴፍ የሚል ቃል መስርተውልናል ማለት ነው። እዚህ ጋር በማን የመሰረት ነው? ወይም ደግሞ በዚህኛዋ ድምጽ ነው ማለት ነው። ስለዚህ እንግዲህ እዚህ ጋር የምታያቸው ከየስ ባሉት በሰባቱ ድምጾች የተመሰረቱ ናቸው ማለት ነው። ቀጣይ ደግሞ ወደ ነ ቤተሰቦች እንሄዳለን ማለት ነው።
እንግዲህ አሁን ደግሞ ከነስከ ነው ያሉትን ሰባቱን ድምጾች በደንብ አድርጌ አሁንም እቆጥርላችኋለሁ። ከዚያም በኋላ የተመሰረቱን ቃላቶች እናያቸዋለን ማለት ነው። ስለዚህ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። አሁን እነዚህን ፊደላቶች ከመጨረሻው ወደ መጀመሪያው ደግሞ እቆጥርላችኋለሁ። ኖ፣ ን፣ ኔ፣ ና፣ ኒ፣ ኑ፣ ነ። እንግዲህ እንደዚህ ደግሞ በእያንዳንዳቸው የተመሰረቱን እናያለን ማለት ነው። አሁን ደግሞ በነ እናያለን። ነ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ ነፃ ይላል። እንግዲህ ነ የነ ቤተሰብ የስንተኛዋ ናት? የመጀመሪያዋ ናት ማለት ነው። ፀሐይ ፀ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ነፃ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ኑ እንሄዳለን። እንግዲህ ኑ ማለት ይችኛዋ ፊደል ናት ማለት ነው። ስለዚህ በኑ ደግሞ ኑሮ ይላል። እንግዲህ ኑ የነ ቤተሰብ የሁለተኛዋ ናት። ሮ የረ ቤተሰብ የሰባተኛዋ ናት ማለት ነው። ስለዚህ በአንድ ላይ ኑሮ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ኒ እንሄዳለን። ኒ ማለት ደግሞ ይችኛዋ ፊደል ናት ማለት ነው። ስለዚህ እኒህ ይላል። እንግዲህ እዚህ ጋር ደግሞ የአ ቤተሰብ የስንተኛዋ ናት ማለት ነው? የስድስተኛዋ ናት። ኒ የነ ቤተሰብ የሶስተኛዋ ናት። ህ የሀ ቤተሰብ የስድስተኛዋ ናት። ስለዚህ እኒህ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረት ነው? በእኒ ወይም ደግሞ በዚችኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ደግሞ ወደ ና እንሄዳለን። ና ማለት ይችኛዋ ናት ማለት ነው። ስለዚህ ናቸው ይላል። ና የነ ቤተሰብ የአራተኛዋ ናት። ቸ የቸ ቤተሰብ የስንተኛዋ ናት ማለት ነው? የመጀመሪያዋ ናት። ዮ ቤተሰብ የስንተኛዋ ናት? የሁለተኛዋ ድምጽ ናት ማለት ነው። ስለዚህ በአንድ ላይ ናቸው የሚል ቃል መስርተናል ማለት ነው። እዚህ ጋር በማን ነው የመሰረትና? በና ወይም ደግሞ በዚችኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ደግሞ ወደ ኔ እንሄዳለን። ኔ ማለት ይችኛዋ ናት ማለት ነው። ስለዚህ በቺ የተመሰረተውን ደግሞ እኔ ይላል። የአ ቤተሰብ የስድስተኛዋ ናት። ኔ የነ ቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ እኔ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን የመሰረት ነው? በእኔም ደግሞ በአምስተኛዋ ድምጽ ነው ማለት ነው። ስለዚህ ወደ ቀጣዩ ስንሄድ ደግሞ ወደ ን እንሄዳለን። ን ማለት ይችኛዋ ፊደል ናት ማለት ነው። ስለዚህ ንግድ ይላል። ን የነ ቤተሰብ የስድስተኛዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ድ የደ ቤተሰብ የስድስተኛዋ ናት። እዚህ ጋር የምታያቸው ሁሎችም የስድስተኛ ድምጽ ያላቸው ፊደላቶች ናቸው ማለት ነው። ስለዚህ በአንድ ላይ ንግድ የሚል ቃል መስርተውልናል ማለት ነው። እንግዲህ በማን መሰረት ነው ማለት ነው? በን ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። ወደ ቀጣዩ ስንሄድ ደግሞ ወደ ኖ እንሄዳለን። ኖ ማለት ይችኛዋ ፊደል ናት ማለት ነው። ስለዚህ ሆኖ ይላል። ሆ የሀ ቤተሰብ የሰባተኛዋ ናት። ኖ የነ ቤተሰብ የሰባተኛዋ ናት። እዚህ ጋር ሁሎችም የሰባተኛ ድምጽ ያላቸው ናቸው ማለት ነው። ስለዚህ በአንድ ላይ ሆኖ የሚል ቃል መስርተውልናል ማለት ነው። እዚህ ጋር በማን የመሰረት ነው? በኖ ወይም ደግሞ በይችኛዋ ፊደል ነው ማለት ነው። እንግዲህ አሁን ደግሞ ከነሱ ከኖ ባሉት በእነዚህ በሰባቱም ድምጾች የተመሰረቱን አይተናል ማለት ነው። እንግዲህ እንደ አጠቃላይ በዛሬው ቪዲዮችን በየቤተሰብ እና በነ ቤተሰብ የተመሰረቱን ቃላቶች አይተናል ማለት ነው። ስለዚህ በዛሬው ቪዲዮችን ይህን ካየን በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።